لعلي لا ألقاكم بعد عام هذا في موقفي هذا ምናልባትም ከዚህ ዓመት በኋላ እዚህ ቦታ ላይ ላታገኙ ትችላላችሁ። ደንግጠው ፈርተው ሰውነታቸው ሁሉ ጆሮ ሆኖ ነበር ያዳመጡት እዛው የዓረፋ ሜዳ ላይ إن دماءكم وأموالكم وأعراضكم حرام كحرمة يومكم هذا في بلدكم هذا في شهركم هذا ደማችሁ ገንዘቦቻችሁ ክብሮቻችሁ አንዱ ባንዱ ላይ ሊያልፋቸው የተከለከሉ ናቸው። ልክ ይሄ ቦታ አላህ ዘንድ የታፈረ የተከበረ እንደሆነው ልክ ይሄ ቀን የተከበረ ይሄ ወር እንደሆነው ይሄ ቦታ የተከበረ እንደሆነው አላህ ዘንድ የሰዎቹ ደም ገንዘቦቻቸው ክብሮቻቸው ስማቸው ዝናቸው እናንተ ዘንድ የተከለከለ ነው። ኢላ አን ተልቀው ረበኩም ጌታችሁን እስክታገኙት ድረስ የሰው ልጅ ደም ክብርና ነፍስ ክብር አላት። ነፍስን የሚወስዳት የፈጠራት ጌታ ብቻ። ሰውን ለመግደል አልተፈቀደለት። ሰውን አይደለም ራሱን መግደል በእስልምና ክልክል ነው፣ ሌላውን አይደለም። ራሱን አንድ ሰው ቢያጠፋ ትልቅ ወንጀል። እስልምና ለነፍስ ትልቅ ወጋ የሰጠ ሃይማኖት። አመነም አላመነም የተከበረ የሰው ልጅ ነው። ወለቀድ ከረምና በኒ አደም። ነፍስ የሚወስዳት አላህ ብቻ። አንዲትን ነፍስ ያለ ጥፋቷ ያጠፋ ሰው ወንጀሉ ምን ያህል ይመስላችኋል? ፈከአነማ ቀተለ ናስ ጀሚዓን የሰው ልጆችን በአጠቃላይ እንደገደለ ይቆጠራል አላህ ቁርአን ላይ እኮ አንድን ነፍስ ገደልክ ማለት የአደም ልጆችን ሁሉ ጨርሰሃል ማለት። እስልምና የአንድን ሰው ነፍስ በሁሉም ሰው ነፍስ የመዘነው። ወመን አሕያ አለ ሕያው ያደረጋት አንዲትን ነፍስ የሰው ልጅ ሁሉ ሕያው እንዳረገ ይቆጠራል። አንድ ጎረቤት ታሞ አግኝተኸው አሳክመኸው ሕይወት ዘርአበት ማለት የሰው ልጆችን ሁሉ ሕያው እንዳረግ ይቆጠራል። ሙእሚን ታማኝ ነው። ሙእሚን የሰው ብር አይወስድም። ሙእሚን አይሰርቅም። ሙእሚን ቃሉን ይጠብቃል። ሙእሚን ፌክ አይሸጥም። ሙእሚን አያምታታም። ሙእሚን ማለት የታመነ ሰው የሚረጋበት ማለት ነው። እሱ ዘንድ ያለኝ አይጠፋም የሚለው ማለት ነው። ወኢነ ዲማእ አልጃሂልየቲ መውዱዑን ተሕተ ቀደም ያሉ ቂምንና በቀልን ሻሩት በዛ ንግግራቸው። ከኔ ከመላኬ በፊት የነበረ የተቋሰላችሁት የፈሰሰ ደም ካለ እግሬ ስር ጥየዋለዋል። የደበቀል ማንም ሰው ከዚህ በኋላ እንዳይነሳ የመጀመሪያ ምጥለው የዓሚር ኢብኑ ረቢዓ ያጎታቸው ልጅ ደም አለ። ሌላ ጎሳን የገደለው ቁረይሾቹ እንገለዋለን ብለው ሁሌ ቂም ይዘው ኑረዋል። ያጎቴ ልጅ ደም እኔ እግሬ ስር ጥየዋለሁ፣ አንበቀልም፣ ይቅር ብለናል አለ ነብዩ አለይሂ ሰላቱ። እስልምና ምታበላበት እንጂ ምትበላበት ዲን አይደለም። በአንስከው ክብር ዝና እውቅና ምታግበሰብሰው ጥቅም የለም። እንደ ሰው ለፍተ ነው መታደር። እስተውሱ بالنساء ኸይራ አለ። የሴቶቹን ነገር አደራ አለ። ወተቁላህ ፊልኒሳ ሴቶቹን እንዳትበድሏቸው። ታገቢኛለሽ ወይ ብሎ ተንበርክኮ ይጠይቃትና በንበርክክ ከቤት ያስወጣታል። በአመት ሴት ልጅ መቀለጃ የሆነችበት ዘመን ላይ እንገኛለን። እስልምና በመጨረሻው አደራ ላይ እንኳን እሷን አረሳት። ድሮም እስልምና ሴት ልጅ ስትቀበር አግኝቷት እሱ ነበር ያዳናት። ወኢዘል መውኡደቱ ሱኢለት ቢአይ ዘንቢን ቁትለት። አንድ ሰው ሴት ልጅ ሲወልድ ያፍር ይሸማቀቅ ነበር። እስልምና መጥቶ ሴት ልጅ ትልቅ ደረጃ ሰጣት፣ ከፍ አደረጋት፣ የቤቱ ንግሥት አደረጋት። እሷን ቤቷን ተከራይተ ልብሷን አልብሰ ቀለቧን ሞልተ እንደ ንግሥት እንድታኖራት እስልምና አዘዘ። አንተ ትወጣለህ፣ ትለፋለህ፣ ትሰራለህ፣ እሷስ ትውልድ ቤት ውስጥ ኮተኩታለች። ቁርአን ውስጥ ሱረቱ ሪጃል ሚል አታገኙ፣ ሱረቱ ኒሳ ግን ታገኛላችሁ። በስማቸው ምዕራፍ ሰየመላቸው። የተለየን ክብር የሰጣት ዲን እስልምና። እናንተ የሰው ልጆች ያሉ የምታስተዳድሯቸውን ሰራተኞችም ክብር ስጧቸው። ከምትበሉት መግቧቸው፣ ከምትለብሱ አልብሷቸው። መጥፎ ነገር ከሰሩት ማትታገሱት አትምቷቸው፣ አሰናብቷቸው። ፒዛ በርገር ሲታዘዝ እነሱን ታሳቢ ያደርጋል። አይስክሬም ቤት ሲታዘዝ ጥሩ ምግብ ሲሰራ ለሷ ይቀነስላት አለ። ይሄ የነቢዩን ወሲያ የሚጠብቁ ሰዎች እሷ የቤተሰቡ አንድ ክፍል ነች። አንዳንዴ ሜሽን እናደርጋቸዋለን። አሰርተናቸው አናቀምሳቸው። ለፍተው አብረው አብስለው ቤተሰብ ጭርሳ ጎይ ይበላል፣ እሷ ፍሪጅ ያለው ወጣ ሙቃ ትበላል። ይህን ዲን ሞላውላችሁ፣ ጸጋውንም እሱም ውስጥ ሞላውት። እስልምናንም ከሃይማኖቶች ሁሉ ለእናንተ ተመራጭ አደረግኳል። አልሐምዱሊላህ خير ما استفتح المتكلم بكلمه وأفضل ما فاح ناطق بفمه رب حمدا ليس غيرك يحمد يا من له كل الكائنات تسجد أبواب غيرك ربنا قد أوسدت
ورأيت بابك واسعا لا يوصد. رباه عجز الطبيب فداونا، وفسد الزمان فنجنا، وضعفت حيلتنا فقونا. إلهي حملت نوحا على ذات ألواح ودثر يا ذا العزة والجبروت، ورددت ليعقوب بصره بعدما ابيضت عيناه يا ذا الملك والملكوت، ونجيت موسى في التابوت، وحملت يونس في بطن الحوت، وسترت حبيبك محمدا بخيوط العنكبوت. سبحانك سبحانك أنت الحي الذي لا يموت. اللهم أنت أحق من ذكر وأحق من عبد، وأنصر من ابتغي، وأرأف من ملك، وأجود من سئل، وأوسع من أعطى. أنت الملك لا شريك لك، والفرد الذي لا ند لك. لن تطاع إلا بإذنك، ولن تعصى إلا بعلمك. تطاع فتشكر، وتعصى فتغفر. أقرب شهيد وأدنى حفيظ، وأخذت بالنواصي وكتبت الآثار، ونسخت الآجال. والقلوب لك مفضية، والسر عندك علانية. الحلال ما أحللت، والحرام ما حرمت، والدين ما شرعت، والخلق خلقك، والعبيد عبيدك، وأنت الله الرؤوف الرحمن. ناداك قلبي خاشعا ولساني، يا عالما بالسر والإعلان. فرج كروب المسلمين جميعهم، واحفظ علينا نعمة الإيمان. يا من إذا وقف العبيد ببابه ستر القبيح وجاد بالغفران. تعفو الملوك عن النزيل بحيهم، كيف النزيل بساحة الرحمن. أشهد أن لا إله إلا الله وحده لا شريك له، له الملك وله الحمد، وهو على كل شيء قدير. الرحمن على العرش استوى، له ما في السماوات وما في الأرض، وما بينهما وما تحت الثرى. وإن تجهر بالقول فإنه يعلم السر وأخفى. وأشهد أن سيدنا وإمامنا وقرة أعيننا محمدا عبد الله ورسوله، وخيرته من خلقه، وآمينه على وحيه. بعثه الله بين يدي الساعة بشيرا ونذيرا، وداعيا إليه بإذنه وسراجا منيرا. فتح الله به أعينا عميا، وآذانا صما، وقلوبا غلفا. وتركنا على المحجة البيضاء ليلها كنهارها، لا يزيغ عنها إلا هالك. فصلوات الله وتسليماته عليه ما اتصلت عين بنظر، ووعت أذن بخبر، وسلم تسليما كثيرا. أغر عليه للنبوة خاتم من الله، نور يلوح ويشهد. وضم الإله اسم النبي إلى اسمه، إذا قال في الخمس المؤذن أشهد. وشق له من اسمه ليجله، فذو العرش محمود وهذا محمد. نبينا أتانا بعد يأس وفضرة من الرس، والأوثان في الأرض تعبد. فأمسى سراجا مستنيرا وهاديا، يلوح كما لاح الصقيل المهند. فأنذرنا نارا وبشر جنة، وعلمنا الإسلام فالله نحمد. أيها الناس، أوصي نفسي وإياكم بتقوى الله. ولقد قال تعالى: ولقد وصينا الذين أوتوا الكتاب من قبلكم وإياكم أن اتقوا الله. يا أيها الذين آمنوا اتقوا الله حق تقاته، ولا تموتن إلا وأنتم مسلمون. يا أيها الذين آمنوا اتقوا الله وقولوا قولا سديدا، يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. أيها الناس، لبيك اللهم لبيك، لبيك لا شريك لك لبيك، إن الحمد والنعمة لك والملك لا شريك لك. የዓለማችን ጌጥ የሩሱሎቹ ሁሉ አይነታ የነቢያት ፈርጥ የፍጥረተ ዓለሙ ካስማ የሰው ልጆች ሁሉ ግርማ ሞገስ የሆኑት ነቢዩ ዓለይሂ ሰላቱ ወሰላም ይህን ተልቢያ እያሉ
ከመዲና ወደ መካ ማቅናትን ይዘዋል። ረሱሉ ዓለይሂ ሰላም ለመጀመሪያም ለመጨረሻም ያደረጉት ሐጅ ይሄ ብቻ ነው። በ10ኛው ዓመት ሂጅሪያ ነቢዩ ዓለይሂ ሰላቱ ወሰላም ወደ ሐጅ ተንቀሳቀሱ። እሳቸው ሐጅ እንደሚያደርጉ ሲታወቅ ከ122,000 እስከ 144,000 የሚሆን ሕዝብ እዛ ቅፍለት ላይ ተከተላቸው። ከሳቸው ጋር ሐጅ ለማድረግ ከሳቸው የዲን ድንጋጌዎችን ለመውሰድ ሕዝቡ የተመመበት ዓመት ነበር። ነቢዩም ዓለይሂ ሰላቱ ወሰላም በመንገዳቸው ላይ ሲጓዙ አንድ ሸለቆ ላይ ሲደርሱ፣ በእርግጥ ያን ሐጅ ብዙ ነቢያቶች አድርገውታል። የዚህ ሸለቆ ስያሜ ምንድነው ይሏቸዋል። ይሄማ ስሙ እንዲህ ይባላል ይሏቸዋል። አወል እዚህ ቦታ ላይ ነቢዩላህ ሙሳ በተልቢያ ድምፁን ከፍ ያደረገ ሲያልፍ መለከተዋለሁ ይላሉ። ከዛም ትንሽ ይጓዙና ሌላ ኮረብታ ይደርሳሉ። ይህን ቦታ ስምን ትሉታላችሁ ይሏቸዋል። ስሙን ይነግሯቸዋል። አዎ ወንድሜ ነቢዩላህ ዩኑስ እሱም ተልቢያ እያለ እዚያ አቋርጦ ሲሄድ አየዋለሁ። የተሳፈረበት ግመል ወይም ፈረስ ልጓሞቹ ከቅጠል ነበር። ነቢያቶች ሁሉ ይህም ቤት ተመው ጎብኝተውታል። ነቢዩላህ ኢብራሂም ዓለይሂ ሰላም ከገነቡት በኋላ ከእርሳቸው በኋላ የመጡ ነቢያቶች ሐጅን አድርገዋል። ይሄው ዛሬም ነቢዩ ዓለይሂ ሰላቱ ወሰላም በርካታ ሺህ ሰሃባዎችን አስከትለው መካን ገብተው ጠውፈውና ጨርሰው ወደ 9ኛው ቀን ዓረፋ ተራራ ጥግ ተሰይመዋል። ያ የተከበረ ቦታ በተከበረው ቀን ላይ ታሪካዊ ንግግራቸውን አደረጉ። የእሳቸው መልእክት መቋጫ፣ ያስተምህሮቶቻቸው ማሳረጊያ፣ እስልምና ምንድነው ብሎ ማጥናት ለፈለገ ሰው የመጨረሻ ማህተማቸው የዓረፋ ቀን ያደረጉት ኹጥባቸው ነው። ያደረጉት ትልቅ ንግግር ነበር። ያስተምህሮቶቻቸው ተጨምቆ ሲወጣ ያኔ ቀን ያደረጉት አስተምህሮት። ነቢዩ ዓለይሂ ሰላቱ ወሰላም ግመላቸው ላይ ወጡና ሕዝቡ በተሰበሰበበት ላይ ንግግራቸውን ጀመሩ። አንደበታቸው ማራኪ፣ ድምፃቸው ሳቢ ነበር። አላህ የሰጣቸው ንግግሮቻቸው ተሰልስለው የሚፈሱ የሚመስሉ ሉል ነበር ቃላቶቻቸው። ኡቲቱ ጀዋሚዕል ከሊም፣ ንግግርን ቋጥሮ የመናገር ችሎታ አላህ ሰጥቶኛል ይላል። ታዲያ ለዛ ሁሉ ሕዝብ እንዲደርስ የሚያስተጋቡ ሰዎች ተራራ ላይ ሆነው ንግግራቸውን ጀመሩ። ንግግራቸውን ሲጀምሩ አዳማጩ ትኩረት እንዲሰጠው አንድ ቃል ተጠቀሙ። አዩሃናስ አላህን ካወደሱ በኋላ እናንተ የሰው ልጆች ያሉ። ጥሪው ለአደም ልጆች ባጠቃላይ፣ መልእክቱ ለሰው ልጆች ሁሉ ባጠቃላይ። መልእክታቸው ሲቋጭ ምን እንደሚመስል ያስተላለፉበት ነው። እናንተ ሰዎች ሆይ እስመዑ ከላሚ ወዑ ኡበይን ለኩም፣ ንግግሬን አዳምጡ ያዙትም ላብራራላችኋል። ከዛም አስከተሉ ለዓሊ ላ አልቃኩም በዕደ ዓሚ ሃዛ ፊ መውቅፊ ሃዛ፣ ምናልባትም ከዚህ ዓመት በኋላ እዚህ ቦታ ላይ ላታገኙ ትችላላችኋል። ይሄ ንግግር የሰሃቦቸውን የቆዳ ፀጉር እንዲቆም አደረገው። ምናልባት ከዚህ ዓመት በኋላ ይህን ንግግር ላይ ሰሙት ይችላል። መልእክተኛው ዓለይሂ ሰላቱ ወሰላም ወደ ላጋቸው ጌታ ሊሻገሩ ይችላሉ። ደንግጠው ፈርተው ሰውነታቸው ሁሉ ጀሮ ሆኖ ነበር ያዳመጡት። እዛው የዓረፋ ሜዳ ላይ ሁላችን እዛ ቦታ መቆም አላህ ይወፍቀን። በየዓመቱ አላህ ይወፍቀን። በየዓመቱ ማህረታውን አላህ ይወፍቀን። አጣ ዱንያ ቢረባህ 70 ዓመት ዓረፋ ተራራ ላይ ቆም ያለው ይላል። 70 ጊዜ አላህ ከሚመላለሱበት አላህ ያድርገን። ያ ተራራ የአላህ እዝነት የሚወርድበት፣ አላህ ወደ ታችኛው ሰማይ የሚቀርብበት ነው። ተነዝሉል ኢላሂ፣ አላህ ቀርቦ ባሮቼ ምን ፈልገው መጡ ብሎ መላእክት ለሚኩራራበት ቀን። ኸይሩ የውምን ጠልዐት ዐለይሂ ሸምስ፣ ፀሐይ ከወጣችበት ምርጡ ቀን 9ኛው ቀን፣ መላእክት ሁሉ የሚታደሙት ቀን ያ ዓረፋ የሚባለው ተራራ ጥግ ምእመናን የሚሰፍሩበትን ያ ተራራ ጀበሉ ረሕማ ተብሏል። የአላህ እዝነት ስለሚወርድ ጀበሉ ተውባ ተብሏል። ሰዎች
ከወንጀላቸው ወደ አላህ የሚመለሱበት ቦታ ስለሆነ አላህ የሚምርበት ተራራ ስለሆነ የሚመርበት ክልል ስለሆነ እዛ መሃል ላይ ቆሙና ነብዩ አለይሂ ሰላቱ ወሰላም ከተራራው ጥግ ቆሙና ንግግራቸውን ቀጠሉ። እናንተ ሰዎች ሆይ ከዚህ ዓመት በኋላ እናንተ ውስጥ ላልኖር ይችላል። ለዛ ነው የስንብቱ ሐጅ የሚባለው ሐጀቱል ወዳዕ የመፈጸሚያው የመጀመሪያቸውም የመቋጫቸውም ሐጅ ነው። ለነብዩ አለይሂ ሰላቱ ወሰላም ንግግራቸውን ጀመሩ። አዩሃናስ እናንተ ሰዎች ሆይ ተመልከቱ፣ የመጀመሪያ አስተምሮታቸው ኢነ ዲማአኩም ወአምዋለኩም ወአዕራደኩም ሐራሙን ከሑርመቲ የውሚኩም ሃዛ ፊ በለዲኩም ሃዛ ፊ ሸህሪኩም ሃዛ አሉ። ደማችሁ አሉ፣ ገንዘቦቻችሁ፣ ክብሮቻችሁ አንዱ በአንዱ ላይ ሊያልፋቸው የተከለከሉ ናቸው። ልክ ይሄ ቦታ አላህ ዘንድ የታፈረ የተከበረ እንደሆነው፣ ልክ ይሄ ቀን የተከበረ ይሄ ወር እንደሆነው፣ ይሄ ቦታ የተከበረ እንደሆነው አላህ ዘንድ የሰዎቹ ደም፣ ገንዘቦቻቸው፣ ክብሮቻቸው፣ ስማቸው፣ ዝናቸው እናንተ ዘንድ የተከለከለ ነው። ኢላ አን ተልቀው ረበኩም ጌታችሁን እስክታገኙት ድረስ እስክትገናኙት ድረስ ለዚህ ተብሎ የሚፈቀድ ነገር የለም። ነቢዩ ዓለይሂ ሰላቱ ወሰላም በማሳረጊያ ትምህርታቸው መጀመሪያ ያስቀመጡት ኢነ ዲማአኩም፣ ኢነ ተውኪድ ነው፣ አጠንክረውን የጀመሩት ደሞቻችኋል። አንድ ሰው የአንድን ሰው ደም ማፍሰስ በእስልምና በክፉ የተኮነነ ከወንጀሎቹ ሁሉ አንዱ ትልቁ እሱ ነው። አንድን ሰው ሌላን ነፍስ ማጥፋት የሙስሊምን አይደለም፣ የመጽሐፍ ሰዎች የምንላቸውን ክርስቲያኖችን አይደለም፣ ጣዖት አምላኪን ቢሆን እምነት የለሹን ሰው ቢሆን ደሙን ማፍሰስ ነቢዩ ዓለይሂ ሰላቱ ወሰላም በትልቁ የኮነኑት ቁርአን አጸያፊነቱን የጠቀሰው የሰው ልጅ ደም ክብር ነው። ነፍስ ክብር አላት። ነፍስን የሚወስዳት የፈጠራት ጌታ ብቻ ነው። ሰውን ለመግደል አልተፈቀደለትም። ሰውን አይደለም ራሱን መግደል በእስልምና ክልክል ነው፣ ሌላውን አይደለም። ራሱን አንድ ሰው ቢያጠፋ ትልቅ ወንጀል ባጠፋበት ሁኔታ ተቀስቅሶ ለዓመታት እንዲሰቃይ ይደረጋል። ራሱን ከፎቅ ፈጥፍጦ ገለው ከሆነ ይቀሰቀስና ከፈጥፈጥ እየተባለ ሩሑ እየተመለሰች የስቃይ ህይወትን ይመራል። በመርዝ ገሎ ከሆነ አላህ ቀስቅሶት ሁሌ ራሱን መርዝ እየጠጣ እንዲገል ይደረጋል። ስቃይ በጣም ከባድ። እንኳን ሌላን መግደል ራስን መግደል በእስልምና ክልክል የተወገዘ ነው። ነፍስን የሚወስዳት የፈጠራት ጌታ ብቻ። አንዳንድ ሚዲያዎች ላይ ትሰማላችሁ የማይሆኑ ወሬዎች፣ የማይመስሉ ፕሮፓጋንዳዎች። እስልምና ለነፍስ ትልቅ ወጋ የሰጠ ሃይማኖት፣ አመነም አላመነም የተከበረ የሰው ልጅ ነው። ወለቀድ ከረምና በኒ አደም። ነፍስን የሚወስዳት አላህ ብቻ። አንዲትን ነፍስ ያለ ጥፋቷ ያጠፋ ሰው ወንጀሉ ምን ያህል ይመስላችኋል? ፈከአነማ ቀተለ ናስ ጀሚዓን፣ የሰው ልጆችን በአጠቃላይ እንደገደለ ይቆጠራል አላህ ቁርአን ላይ እኮ። አንድን ነፍስ ገደልክ ማለት የአደም ልጆችን ሁሉ ጨርሰሃል ማለት። የሰው ልጆች በታሪክ አምድ ከ100 እስከ 117 ቢሊየን ህዝብ ምድርን ኑሮ ተሻግሯል ይባላል ጥናቱ። አሁን ምድር ላይ 8.3 ቢሊየን ህዝብ ይኖራል። ለወደፊትም ከዚህ በላይ ቁጥር ይመጣል። አንድን ነፍስ የገደለ ሰው ይሄን ሁሉ ፍጥረት እንደጨረሰ ይቆጠራል። ነፍስ እነ ዲማአኩም፣ ደሞቻችሁ ክልክል ነዋል። ሙስሊም ሰው አይገልም። ሙስሊም ወደ ሌላው ቢላውን አይዘረጋም፣ ጣታውን አይስምም። ሙስሊም ሆነ አልሆነ፣ ጠላት ሆነ አልሆነ፣ ሊያጠፋህ ሲመጣ፣ ዲንህን ሊያወድም ሲመጣ ያኔ ደረትህን ትሰጣለህ፣ ያኔ ትሰዋለህ። አብሮህ የሚኖረው ምንም ያላደረገውን የፈለገውን ነገር ይመን የመኖር መብት አለ። ደሙን ልታፈሰው አልተፈቀደልህ። ደም ማፍሰስ ጸያፍ ነው፣ ትልቅ ወንጀል። እስልምና የአንድን ሰው ነፍስ በሁሉም ሰው ነፍስ የመዘነው። ወመን አሕያ አለ ሕያው ያደረጋት አንዲትን ነፍስ የሰው ልጅ ሁሉ ሕያው እንዳረገ ይቆጠራል። አንድ ጎረቤት ታሞ አግኝተኸው አሳክመኸው ሕይወት ዘር አበት ማለት የሰው ልጆችን ሁሉ ሕያው እንዳረክ ይቆጠራል።
ነፍስ ደምን ማፍሰስ ጸያፍ ነው። ሁሌ ላይ ይገርመኛል። ደም ለምን ቀይና ወፍራም ሆነ? እንድትጸየፈው እኮ አይደለም። የሰው ደም የሌላ ደምን እንኳን እንድትሸሸው። የመጀመሪያ የነቢዩ አደራ ኢነ ዲማአኩም ደሞቻችሁ የአንድን ወንድን ደም ማፍሰስ አይደለም። ሙስሊም አይደለም፣ የመጽሐፍ ሰዎች የክርስቲያን አይደለም ቀርቶ ጣዖት አምላክ ይሁን ልትገለው አልተፈቀደልህ። ትጠራዋለህ ወደ ዲንህ፣ ከተቀበለ መልካም፣ ካልተቀበለ ለኩም ዲኑኩም ወሊየ ዲን፣ እኔም መንገድ አለኝ አንተም መንገድ አለ። ኢነ ዲማአኩም ልብ በሉት፣ አስምሩበት፣ ደሞቻችሁ ወአምዋለኩም ገንዘቦቻችሁ። አንዱ የአንዱን ገንዘብ ሊወስድለት አልተፈቀደል። ሊያጭበረብረው ዕዳ ወስዶ ሊጠፋ አልተፈቀደለት። ወአዕራደኩም ክብራችሁ የሰው ክብር አሁን በሶሻል ሚዲያው ዘመን የለም አይደል? በማህበራዊ ሚዲያው ዘመን ሁሉም ሰው የሚጠለጠልበት ነው አይደል? የሀገር መሪ ይጠለጠላል፣ የሃይማኖት መሪ ይጠለጠላል፣ ትላልቅ ሰው ይጠለጠላል። ሁሉ ቢተችበት ዘመን ነው። ወአዕራደኩም ክብሮቻችሁ የሰውን ክብር ልትነካው አይገባም። መልእክትን ታስተላልፋለህ እንጂ ዋሽተህ ስሙን አታጠፋው። ሙስሊም እንኳን ባይሆን ክብሩን ልትነካው አልተፈቀደልህ። ነቢዩ ዓለይሂ ሰላቱ ወሰላም መልእክታቸውን ቀጠሉ። አዩሃናስ እናንተ የሰው ልጆች ያሉ መልእክቱ ለሰው ልጆች ነው። ከናንተ መሃል አማና የተሰጠው ሰው ካለ ወደ ተገቢው ቦታ ያድርሳል። ቃሉን ይጠብቅ፣ አማናውን ይጠብቃል። እኛና አማና ኢስላም ካበለ ቀኑ ዘነበለ፣ ሙስሊም ከዋሸ ቀኑ ተበላሸ ነበር የአያቶቻችን ስም አይደል? እኛና አማናው እንዴት ነን? ሰው ሰጥቶ ብሩን እኛ ጋር ያገኘዋል። ቃል ኪዳናችን እንጠብቃለን። የነቢዩ የመጨረሻ ማሳረጊያው አንዱ ቃል ይሄ ነው፣ አማናችሁን ጠብቁ። ሙእሚን ታማኝ ነው። ሙእሚን የሰው ብር አይወስድም። ሙእሚን አይሰርቅም። ሙእሚን ቃሉን ይጠብቃል። ሙእሚን ፌክ አይሸትም። ሙእሚን አያምታታም። ሙእሚን ማለት የታመነ ሰው የሚረጋበት ማለት ነው። እሱ ዘንድ ያለኝ አይጠፋም የሚለው ማለት ነው። ነቢዩ ዓለይሂ ሰላም ከዛም ወስያቸውን ቀጠሉ። ሶስተኛ ኢነ ሪበል ጃሂልየቲ መውዱዑን ተሕተ ቀደሚ ወኢነ ዲማአል ጃሂልየቲ መውዱዑን ተሕተ ቀደሚ። ቂምንና በቀልን ሻሩት። በዛ ንግግራቸው ከኔ ከመላኬ በፊት የነበረ የተቋሰላችሁት የፈሰሰ ደም ካለ እግሬ ስር ጥየዋለዋል። ለበቀል ማንም ሰው ከዚህ በኋላ እንዳይነሳ የመጀመሪያ ምጥለው የዓሚር ብኑ ረቢዓ ያጎታቸው ልጅ ደም አለ። ሌላ ጎሳን የገደለው ቁረይሾቹ እንገለዋለን ብለው ሁሌ ቂም ይዘው ኑረዋል። ያጎቴን ልጅ ደም እኔ እግሬ ስር ጥየዋለዋል። አንበቀልም፣ ይቅር ብለናል አሉ ነቢዩ ዓለይሂ ሰላቱ ወሰላም። ሁላችሁም ይቅር በሉ አሉ ነቢዩ ዓለይሂ ሰላቱ ወሰላም። እንዲሁም አሉ በጃሂልያ ዘመን የነበረ ገንዘብ ሰጣችሁት አራጣ ወለድ የወለደ ካለ እሱም እግሬ ስር ወድቋል። ዋናውን ገንዘባችሁን ውሰዱ፣ ወለዱን ጣሉ አሉ ነቢዩ ዓለይሂ ሰላቱ ወሰላም። ከዛ ማስከተለው የመጀመሪያ ምጥለው አሉ ነቢዩ ዓለይሂ ሰላቱ ወሰላም ያጎታቸው የአባስን የሱ ሀብታም ነበር፣ ሰዎችን ያበድር ነበር፣ በሪባ ብር ነበረው ሰዎቹ ጋር። ያንን ጥየዋለሁ አሉ። ዋናውን ገንዘብ ትወስዳለህ፣ ወለድን የሚባል ትተዋለህ። አየው የነቢዩን ዓለይሂ ሰላቱ ወሰላም አስተምሩ። አንድን ነገር ሲጀምሩ በራሳቸው ቂምን ራሳቸው ሻሩ፣ ወለድን ራሳቸው ረገጡና ህዝባ አስተማሩ። ያኔ ትርጉም ይኖረዋል። በየትኛውም የህይወት ጉዞ ላይ የምንጀምረው ከራሳችን መሆን እንዳለበት እያስተማሩ ነው። ሰደቃ ስጡ ከማለታችን በፊት ሰጠን፣ ሌሊት ቁሙና ስገዱ ከማለታችን በፊት ሰግደን ሲሆን ንግግራችን ትርጉም አለ። ለተቀባይነት ሚዛን አላህ ይሰጠዋል። አላህን እኛ ማታለል አንችልም። ሊመ ተቁሉነ ማ ላ ተፍዐሉ፣ ማታረጉትን ለምን ነው የምትናገሩ ይላል አላህ። ትልቅ ኩነና ነው አላህ ያቀረበው። አንድ ሰው ራሱ ተግብሮት ራሱ ተጭኖት እሱ ሲናገር ትርጉም አለ። በራሳቸው ጀመሩ። ነቢዩ ዓለይሂ ሰላቱ ወሰላም በህይወት ጉዟቸው በአጠቃላይ ጉዞ የሚጀምሩት ከራሳቸው። ዘካን ስጡ አሉ።
ለራሳቸው ቤተሰብ ግን ዘካ መስጠት ክልክል። የነቢዩ ቤተሰብ ከሆንክ ዘካ ይገባህ። ለምን? ይሄ ዲን እሳቸው የሚበሉበት አይደለም፣ ያበሉበት ነው። የእሳቸው ቤተሰብ የሚጠቀሙበት አይደለም፣ ሌላው የሚጠቀምበት ነው። እስልምና ውስጥ ወኢታኡ ዘካት ዘካን የሚሰጡ እንጂ ዘካ የሚቀበሉ የሚል የተወደሱ ሰዎች የሉ። እስልምና የምታበላበት እንጂ የምትበላበት ዲን አይደለም። በአንስከው ክብር፣ ዝና፣ ዕውቅና የምታግበሰብሰው ጥቅም የለም። እንደ ሰው ለፍተህ ነው የምታድረው። አንድ ትልቅ ሰው ወደ ሆነ ሱፐርማርኬት ገቡ። ሲገቡ ይሄ ቲን ይሸጥ ነበር። ወቲን ወዘይቱን ፍራፍሬ ይሄ ሊገዙ ሲገቡ ሰውየው አያቸውና እንዴ ሸኽና እርሶ መጡ እንዴ በነፃ ይውሰዱ አላቸው። እሳቸው አንድ ቃል አሉት፣ ላነሽተሪ ቲን ብዲን አሉት። እኛ እኮ ቲንን በዲን አንገዛም ብለው ጥለው ወጣዋል። የእስልምና አቋም ይሄ ነው። ኃላፊነት ሲሰጥህ ያላግባብ አትጠቀመው። የመጅሊስ ቦታ ሲሰጥህ በነፃ ሐጅ አትመላለስበትም። የህዝብ አማና ነው የተሰጠህ። የተሰጠህን ክብርና ዝና ንዋይን አታሳድበትም። እንደ ሰው ሰርተህ ነው የምታደር። ተበድረህ ለፍተህ ወድቀህ ትነሳለህ። ከዛም ዘካት ትሰጣለህ፣ ዘካት ትቀበል። በአገልግሎቶቻችን ጥቅም ማሳደድ የለብን። ይኸው እዚህ መስጂድ ላይ ብዙ ዓመት ኢማም አድርገውኛል። እስካሁን ደሞዝ አልሰጡኝም። ነጋዴስ ሆነን ደሞዝ እንዴት እንወስዳለን? የክፍለ ሀገር ዳዕዋ ስንጠራ ራሳችን ትኬት ቆርጠን ሰው መዋጮ ሲያድግ አብረን አዋጠን ምትኖረው ዲን ነው እስልምና። ረሱል ያደረጉትን ሰለላሁ ዐለይሂ ወሰለም እሱ ነቢዩ ዐለይሂ ሰላቱ ወሰላም መጀመሪያ ምጥለው ያጎቴል ወለድ ብር ነው አሉ። መጀመሪያ ግሬሰር ምረግጠው ያጎቴል ልጅ ደም ነው አሉ። ያኔ ትውልድ ይከተላል። አንተ የኖርከውን ነው ሌሎች የሚኖሩልህ። አላህን መዋሸት አይቻልም። ያልተከበርከው ሰዎች ውስጥ ገብቶ ተጽዕኖ አይፈጥርም። ይህን ነው ረሱል ሰለላሁ ዐለይሂ ወሰለም ያስተማሩ። ተግብረው ተራመዱ አላቸው። ጦርነት ላይ አወል ሶፍ የምታገኛቸው እሳቸው ነው። ለዛ ነው ለመሰዋት ዝግጁ የሆነ ሰሓባን የወለዱት እሳቸው ፊት ናቸው። ኸይማቸው ላይ ቁጭ ብለው እንደ ድሮ ነገስታቶቹ አይደለም ያዘመቱት፣ አወል ሶፍ ናቸው። ለዛ ነው የኡሑድ ጦርነት ላይ ራሳቸው የተበሳው፣ ጥርሳቸው የተሰበር፣ ሞቱ እስኪባል ድረስ የተወራ። አንተ አወል ሶፍ ነው የምትሆን። ኢዛ ኩንተ ቱሪዱ ኢማሚ ፈኩን አማሚ። መሪ መሆን ከፈለክ መጀመሪያ ተጋፈጥ ወርደ። አመሰግናለሁ። የድምፃችን ይሰማ ትግል የህዝቡ እንቅስቃሴ አንዱ ሚስጥር መሪዎች ያላቸው ሰዎች አወል ሶፍ መሰለፋቸው፣ መስዋዕትነት ለመክፈል በመገኘታቸው። አንተ ፊት ስትሆን ህዝብ ይከተላል። ይሄ ነው የህይወት ቀመር። ነቢዩ ዐለይሂ ሰላቱ ወሰላም ደሞቻችሁን እግሬ ስር ረግጫለሁ፣ ወለዱን እግሬ ስር ረግጫለሁ፣ መጀመሪያ ምጥል የቤተሰቤን ነው አሉ። ሁሉም ተከታይ ነው። ያኔ ንግግራቸውን ቀጠሉ። ነቢዩ ዐለይሂ ሰላቱ ወሰላም ያስተምሮቶቻቸው ማሳተሚያ ማሳረጊያ ነው የተናገሩት። ከዛ ማስከተሉ እስተውሱ ብንሳኢ ኸይራ አለ። የሴቶቹን ነገር አደራል። ወተቁላህ ፊኒሳ፣ ሴቶቹን እንዳትበድሏቸው። ሴት ልጅ አሁን የዕቃ ማሻሻጫ መቀለጃ ነች። ክብር ያልተሰጣት አደባባይ የወጣች ራቆት እንድትሸጥ የተደረገች ነች። ታገቢኛለሽ ወይ ብሎ ተንበርክኮ ይጠይቃትና በንበርክክ ከቤት ያስወጣታል በአመቱ። ሴት ልጅ መቀለጃ የሆነችበት ዘመን ላይ እንገኛለን። እስልምና በመጨረሻው አደራ ላይ እንኳን እሷን አረሳት። አደራችሁን አሉ ንብረቶቻችሁን ልታሟሉላት፣ ቤቷን፣ ምግቧን እናንተ ላይ ግዴታ ነው። ደግሞ የእናንተን ክብር ሚነካ ነገር ላታደርግ እሷም ላይ ግዴታ ነው። ድሮም እስልምና ሴት ልጅ ስትቀበር አግኝቷት እሱ ነበር ያዳናት። ወኢዘል መውኡደቱ ሱኢለት ቢአይ ዘንቢን ቁትለት። አንድ ሰው ሴት ልጅ ሲወልድ ያፍር ይሸማቀቅ ነበር። እስልምና መጥቶ ሴት ልጅ ትልቅ ደረጃ ሰጣት፣ ከፍ አደረጋት፣ የቤቱ ንግሥት አደረጋት። እሷን ቤቷን ተከራይተ ልብሷን አልብሰ ቀለቧን ሞልተ እንደ ንግሥት እንድታኖራት እስልምና አዘዘ። አንተ ትወጣለህ፣ ትለፋለህ፣ ትሰራለህ፣ እሷስ ትውልድ ቤት ውስጥ ኮተኩታለች። ዱባዮቹ ቆንጆ አባባል አላቸው። ቤት ውስጥ ቁጭ ብለው ልጅ የሚያሳድጉ እናቶቹን የነገው ትውልድ ገንቢዎች ይሏቸው።
ታላቁ ኡስታዝ በለው የአገሪቱ ጠቅላይ ሚኒስትር በለው ቤት ነው ተኮትኩቶ የሚወጣው። የሱ አናጭ እሷ ነች። ይህን ክብር እስልምና ሰጣት። ቁርአን ውስጥ ሱረቱ ሪጃል ሚል አታገኙ፣ ሱረቱ ኒሳ ግን ታገኛላችሁ። በስማቸው ምዕራፍ ሰየመላቸው። የተለየን ክብር የሰጣት ዲን እስልምና። ሴትን ከፍ አረጋት፣ ሴትን ሸከፋት፣ ሴትን ጠበቃት፣ ሴትን አስዋባት፣ ሴትን ቁጥብ እንድትሆን አደረጋት። ለሴት ልጅ ትልቅን ማዕረግ ልቅና የሰጠ ዲን እስልምና። ሴትን የዲኑ አጋዥ አደረጋት። ከነቢዩ ዓለይሂ ሰላቱ ወሰላም ጋር አብረው በዳዕዋ የተሳተፉ ጦርነት አብረው የዘመቱ ሴቶች ነበሩ። አብረው እኮ ነው የዘመቱት። ሰሃቦቹ ሲወድቁ እኮ ነርሱ ነው የሚያክሙት የሰሃባ ሴቶች ናቸው። ጦርነቱ በጣም ሲብስ የሰው ቁጥር ሲያንስ ገብተው የሚጋፈጡት ሴቶች ናቸው። ልብ በል ጦርነት ነው፣ ሂጃብ ይገለጣል፣ ራቁት መሆን አለ። ይገባችኋል? ይሄን ተጋፍጠው ይሄን ዲን ከፍ ያረጉት የነብዩ ሰሐቢያቶች ሴቶች ነበሩ። እሑድ ጦርነት ላይ ኡሙ አማራ ትታወሳለች አይደል? ሰልፉ ተገለጠ፣ ሰሐባው ተበታተነ። ከነብዩ ስትከላከል የነበረችው ኡሙ አማራ ነች። ወደ ቀኝ ይዞራለሁ ይላሉ ነብዩ አለይሂ ሰላቱ ወሰላም፣ እሷን እንጂ ሌላ ላይ። ወደ ግራ ስዞር እዚህ ተስፈንጥራ መጣ፣ እሷ ነው ያለችው። ከፊት ለፊቴ ሲመጣ ኡሙ አማራ ነች። የሚወረወረውን ቀስት በእጇ ተመልሰው ነበር። ተገረሙ ነብዩ አለይሂ ሰላቱ። ስትወረውር ቀስቷ አይስትም፣ ቀስት ከሌላ ተቀብለው ለሷ ይሰጧት ነበር። ጦርነቱ ሲያበቃ አስጠሯት። አንቲ ኡሙ አማራ ምትፈልጊኝ ጠይቂኝ አላት። ልብ በል ይሄ ጥየቃ ምትፈልገው ነገር የሚመለስበት ጥየቃ ነው። ዱንያን አልጠየቀች። የአላህ መልእክተኛ ከእርሶ ጋር በጀነት ጎረቤት ልሆናለች። ሴቶች አሁን አዳራሽ ላይ ሴት በዛ ወንድ በዚህ ሲሆን የሚያወግዝ ዲኑ ያልገባው ወጣት ታገኛል። ሴቶች አዳራሽ ላይ አይደለም የጦርነት ሜዳ ላይ አብረው የተሳተፉበት ዲን ነው። እክትላጥ እናወግዛለን። አንዱ በአንዱ ውስጥ ለየብቻ ሆኖ ግን መቀመጥ ከዲኑ ጋር ሊጋጭ አይደለም። ሴቶች ናቸው ያስተማሩት። እናታችን አይሻ ሙዓሊመቱ ሪጃል ወልአጅያል ትባላለች። ትውልድ ያነጸች ሰሃባ ሰብስባ ያስተማረች እናታችን አይሻ ነች። በሶስተኛ ደረጃ የነቢዩን ሐዲስ ካስተላለፉት ሰሃባዎች ውስጥ አንዷ እናታችን አይሻ ነች። ሴቶች በእስልምና ከፍታን አገኙ። ከነ ቁጥብነታቸው፣ ከነ ሐያቸው፣ ከነ ኢማናቸው የትውልድ ግንባታ ላይ ትልቅ ሚና ነበራቸው። ነቢዩም ዓለይሂ ሰላቱ ወሰላም ወሲያቸውን ቀጠሉ። አዩሃ ናስ አሉ፣ እናንተ የሰው ልጆች ኢነ ረበኩም ዋሂድ፣ የእናንተ ጌታ አላህ አንድ ነው። ወኢነ አባኩም ዋሂድ፣ አባታችሁም አደም አንድ ነው። ላ ፈድለ ሊዓረቢይን ዓላ ዓጀሚይን ኢላ ቢተቅዋ፣ ለአንድ ዓረብ ካልሆነ ሰው እኮ ብልጫ የለውም አላህን በመፍራት ቢሆን እንጂ። የቆዳን ቀለም ዘርን ለከፍታ ምንጭ አላደረጉ ነቢዩ ዓለይሂ ሰላቱ ወሰላም። የሰው ልጆች መመዘኛ ለአላህ ባላቸው ፍራቻ፣ ለዲኑ ባላቸው ትልቅ አስተዋጽኦ ነው የሚጎኑት። በዘር በቀለማቸው አይደለም። ዓረብ ካልሆኑ አይበልጥም። አማራ ከኦሮሞ፣ ኦሮሞ ከአፋሩ፣ አፋሩ ከከምባታው፣ ከምባታው ከትግሬው፣ ከምባታው ከሶማሌው የሚበልጥበት መስፈርት የለም። በእስልምና ትልቅነት አላህን ከመፍራት ይመዘዛል። ትልቅነት ለዲኑ ትልቅ አስተዋጽኦ በማድረግ ነው የሚታጨው። በእስልምና ቋንቋ፣ ቀለም ዋጋ የለው፣ ትልቅ ክብር የለውም። ተቅዋ ነው ይታየው። ለዛ ነው ነቢዩ ዓለይሂ ሰላቱ ወሰላም ዓረብ የተከበሩ ናቸው። እሳቸው ኢማም። ጥቁሩ ኢትዮጵያዊ ቢላል ደግሞ ሙአዚ ናቸው። ቢላልን ከኢትዮጵያ፣ ሱሃይብን ከሮማን ኢምፓየር አምጥቶ፣ ሰልማንን ከፐርሻ አምጥቶ፣ አቡበክር ስዲቅን ከዓረብ ገምዶ ወንድማማችነትን የመሰረተ ዲን ያለ ቀለም፣ ቋንቋ፣ ብሔር እስልምና ላይ ሚዛን የለው። ከነሱ ውስጥ የበለጠ አላህ የሚፈራው ፊት ለፊት ይደረጋል። ትልቁ አዋጅ አሁን ድረስ የቆዳ ጉዳይ፣ የቆዳ ቀለም ጉዳይ ዓለም ላይ ልባት አላገኘ። አፓርታይድ የቅርብ ጊዜ ትውስታችን ነው። ጥቁሮች ያለቁበት የሳውዝ አፍሪካው ታሪክ። የዛሬ 3 ዓመት እንኳን አሜሪካ ውስጥ የጥቁር መብት አልተከበረም ተብሎ ብላክ ላይፍ ማተርስ ያያችሁት ሰልፍና አብዮት እንቅስቃሴ። እስልምና ለቆዳ ቀለም ትልቅ ዋጋ አልሰጠም። ዘርን አልቀደሰም። ተቅዋን መዘዘ።
አንድ ሰው ባለባበሱ እንኳን ዝቅ እንዳታረገው ምናልባት እኮ ከናንተ ውስጥ አሉ ሰዎች በር ላይ የሚገፉት ጸጉር የተቆጣጠረ ልብሱ ያደፈ ሰው አለ። ይሄ ሰው እኛ ዘንድ ክብር የለውም አይደል? ምናልባትም አለ አላህ ዘንድ ቢምል መሐላውን አላህ እሽም ይለዋል። እንድትጠነቀቅ እኮ ነው የምታየውን ሰው ሁሉ በክብር እንድታየው። ከናንተ ውስጥ አሉ ሩበ አሽዓተ አግበር እግሩ አቧራ የለበሰ ጸጉሩ የተቆጣጠረ ክብር የለህም ተብሎ ከበር ላይ የሚገፋ ተመልስ እየተባለ አላህ ዘንድ ቢምል አላህ መሐላውን ያጸድቀለት ሰዋል እሽም ይለው ሰዋል። ሁሉን አክብሩ ማለት ለሰው ልጆች የተለየን ክብር እኩልነት ያወጁበት የመጨረሻ ንግግራቸው ነው። አስከተሉ ነብዩ አለይሂ ሰላቱ ወሰላም እናንተ የሰው ልጆች ያሉ በስሮቻችሁ ያሉትን ባሮችን ክብር ስጧቸው፣ የምታስተዳድሯቸውን ሰራተኞችን ክብር ስጧቸው፣ ከምትበሉት መግቧቸው፣ ከምትለብሱ አልብሷቸው፣ መጥፎ ነገር ከሰሩት ማትታገሱት አትምቷቸው፣ አሰናብቷቸዋል። እኛና የቤት ሰራተኛ አሁን ባሪያ የለም፣ በዘመኑ ሚሸጥ የለም፣ ቢያንስ አገልጋይ አለ። ሰራተኞቻችን እኛ ጋር እንዴት ናቸው? ፒዛ በርገር ሲታዘዝ እነሱን ታሳቢ ያደርጋል? አይስክሬም ቤት ሲታዘዝ ጥሩ ምግብ ሲሰራ ለሷ ይቀነስላት አለ። ይሄ የነብዩን ወሲያ የሚጠብቁ ሰዎች እሷ የቤተሰቡ አንድ ክፍል ነች። አንዳንዴ ሜሽን እናደርጋቸዋለን፣ አሰርተናቸው አናቀንሳቸው። ለፍተው አብረው አብስለው ቤተሰብ ጭርሳ ጎይ ይበላል፣ እሷ ፍሪጅ ያለው ወጣ ሙቃ ትበላለች። ነብዩ አለይሂ ሰላቱ ወሰላም በመጨረሻ አደራቸው ሰራተኞችን ማረሱ። የቤተሰቡ ክፍል ናቸው። እነሱ ሲለፉ ነው የሚውሉት። ካልቻላችሁ እገዟቸው አሉ ነብዩ አለይሂ ሰላቱ ወሰላም። የቻሉትን ይስሩ፣ የቀረው እናንተ እገዟቸው። ሰራተኛ ከልጆች በላይ ነው የምታያቸው። ልጅ ያንተ መብት ነው ብትገርፈው ብትቆጣው። እሷ ግን እንግዳ ነው የመጣችው። ክብር ውጭ ሀገር ስትሄድ ለልጆች ልብስ ስታመጣ የሆነች ነገር ለሷም ሽቶም በለው ጫማም በለው በሚስት በኩል የሚሰጥ አንድ ሃዲያ፣ ጥሩ ፈገግታ፣ ስታጠፋ መዝለል። ይሄ የነብዩ አለይሂ ሰላቱ ወሰላም ታላቅ ወሲያቸው ብዙና በርካታ። በሶስት ቀን ውስጥ ያስተላለፉትን መልእክት ባጭር በ30 ደቂቃ ኹጥባ ልንተርከው አንችልም። አላ ወፈዓሉል ኸይራት ወስተግፊሩ ረበኩም ፈጡባ ሊልሙስተግፊሪን። አልሐምዱሊላህ አላ ኢሕሳኒህ ወሽክሩ ለሁ አላ ተፈዱሊህ ወምትናኒህ ወላ ኢላሃ ኢለላህ ተዕዚመን ሊሻኒህ ወሰለላሁ ወሰለም ወባረከ አላ ረሱሊህ ወኢኽዋኒህ። አማ ባዕድ ነቢዩ ዓለይሂ ሰላቱ ወሰላም ይህም መልእክታቸውን እንደጨረሱ አላህ ትእዛዝን ወደ እሳቸው አወረደ። ወሕይ ላከላቸው። ውብ የሆነ የሁዳዎች ራሱ የቀኑበት አንቀጽ ወደ እሳቸው ወረደ። አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዓለይኩም ኒዕመቲ ወረዲቱ ለኩም አልእስላመ ዲና። ዛሬ አላህ ዛሬ አልየውም በዚህ ቀን በዚህ ቅጽበት አላህ ይህን ዲን ሞላውላችሁ፣ ጸጋውንም እሱም ሞላውት፣ እስልምናንም ከሃይማኖቶች ሁሉ ለእናንተ ተመራጭ አደረግኩ አላህ። ይሄ አንቀጽ የሁዳዎችን ያጓጓ ነበር። ይሄ ዲን እጥር ስናደርገው የሞላ ዲን ነው። ጭማሮን አይቀበልም። ከኛ የሚጠበቀው መከተል ብቻ። አዲስ ነገር መፍጠር የዲኑ አካል ማድረግ ክልክል ነው። እዛ ቦታ ላይ ሞልቷል፣ እዛ ቦታ ላይ ታትሟል፣ እዛ ቦታ ላይ ጸጋው ተከድሟል። አልየውም ዛሬ ዲናችሁን ሞላውላችሁ። ረሱሉ ሰለላሁ ዐለይሂ ወሰለም ሰጠውን የሄዱት ዲን የሞላ የተዋበ ጸጋው የሞላ ረድኤቱ የሰፈረ ገራገር ለመተግበር የሚመች ለመኖር የሚመች ለህይወት ደስታን የሚሰጥ ለአካል ጤናን የሚሰጥ የከለከሉ ነገር ማይጠቅመንን ያዘዙን ነገር ህይወታችን የሚያበለጽግ ትልቅ ዲን ተሰጥቶና ከኛ የሚታዘዘው ምንድነው? መከተል ብቻ። ያ መን ተሕቡነ ነቢየ መሐመዳ ሰሉ ዐለይሂ ወሰለም ወጡለ ልመዳ ፈሰላቱኩም ወሰላሙኩም ኑረን ለኩም
بأمسكم وفي يومكم ولكم غدا. إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم، وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة. ألا فأقم الصلاة.